ልዕልት እናቷን ዶክመንቱን ትሰጭኛለሽ አልሰጥሽም በሚለው ተጨቃጭቃ ከእናቷ ጋር ከተለያየች በኋላ ወደ ቤት እየተመለሰች እያለ ድንገት ዳዊት ፊት ለፊት ይገጥማታል። ዳዊት የት እየሄደች እንደሆነ ስለጠረጠረ ይጠብቃት ነበር። ስለዚህ እየጠበቃት ስለነበረም መንገድ ላይ ያገኛታል። እናም ፊት ለፊት ይቆምባታል። እንዴ ዳዊት ከየት መጣህ ደግሞ ስትለው ከየትም፣ አንቺ የት ነበርሽ? ከየት ነው የምትመጪው ሲላት እንዴ ምን አገባ ደግሞ እየተከታተልከኝ ባልሆነ ስትለው አይ ለምን እከታተልሻለሁ ግን ከቤት ስለወጣሽ ስለቆየሽ የት እንደነበርሽ ለማወቅ ፈልጌ ነው ሲላት ምንም የሚመለከተ ነገር የለም ስለ እኔ ደግሞ ምን አገባ አይመለከትህም ስትለው እናትሽ ጋር ነው አይደል የነበርሽው የት እንዳለች ንገሪኝ እናትሽ ጋር ነው እርግጠኛ ነኝ የነበርሽው ሲላት ደግሞ ምን አገባ ስለ እናቴ ምንም የማውቀው ነገር የለም እናም ደግሞ በአቅም ላንተ አልነግርህም ምን እያልክ ነው ያለኸው እናቴ የት ቦታ እንዳለች ሲጀምር አላውቅም ስትለው ቆይ እስከ ዛሬ ድረስ እናቴ ስትጠፋ እሪቆቁ አገሬ እያዝልን ነበር የምትይው አሁን ምን አዲስ ነገር ተገኘና ነው ቀዝቀዝ ያልሽው ሲላት እሷም ቀጠል ያደረገችና ቢያንስ አሁን ያለችበትን ቦታ ባላቅም ደህና መሆኗን አውቃለሁ ስለዚህ ለዛ ነው የተቀሳቀስኩት ሲላት ማለቴ ስትለው እሱም ቀጠል ያደረገና እሺ ይሄ ሁሉ በደል በድላሽ አሁንም ለእናትሽ ነው ጠበቃ የምትቆሚው ሲላት ስማ ዳዊት እኔ ስለ እናቴ ምንም ነገር ማውራት አልፈልግም ምንም ነገርም እንድትጠይቀኝ አልፈልግም በቃ አለቀ ምንም ነገር ካንተ ጋር ማውራት አልፈልግም ስትለው እንዴ ምን እያልሽ ነው ያለሽው እንደዛ ማታደርጊ ከሆነማ እሺ ለኔ ያሳልፈሽ ስጭኝ ሲላት ኧረ እባክህ ተው እንጂ እኔ እኮ እየነገርኩህ ያለሁት እናቴ ያለችበትን ቦታ አላውቅም ነው እያልኩ ያለው ሲቀጥል ደግሞ ስለ እናቴ ምንም አይነት ነገር ማውራት አልፈልግም ምንም እንድትጠይቀኝም አልፈልግም ሁለተኛ እንዳትከታተለኝ ደግሞ ትለውና ትተው ትሄዳለች ቆይ አንቺ ከመቼ ወዲህ ነው ደግሞ እንደዚህ ማድረግ የጀመርሽው በእኔ ላይ ሲላት ስማ ከዚህ በፊትም ያደረኩን ነገር ስላንተ የሆንኩን ነገር በጣም ይቆጨኛል ሁለተኛ እንዳትከታተለኝ ብላ ትተው ትሄዳለች ማለት ነው ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ውዶቼ እንዴት ናችሁልኝ ሰላም ናችሁ ወይ በያላችሁበት ሰላማችሁ በዝዝት ትርፍርፍ ይበልልኝ ለዚህ ቻናል አዲስ ከሆናችሁ ደግሞ ስወዳችሁ ሰብስክራይብ እያደረጋችሁ ነባሮች ላይክ ማድረጋችሁን አትርሱ የእውነት እይታ አለው ግን ለምን ላይክ እንደማታደርጉ አላውቅም አይጎዳችሁም ላይክ አድርጉልኝ ማለት ነው እናንተ አንድም ሆነ ሁለት ላይክ ባደረጋችሁ ቁጥር የኔ ይጠቅመኛል እናንተን ደግሞ ምንም ይጎዳችሁ ነገር የለም ስለዚህ ላይክ ማድረጋችሁ ለማንኛውም ዳዊትና ሉሊት እንደዛ ልዕልት ይለያይና ዳዊትም ወደሚሄድበት ይሄዳል ምክንያቱም ዳዊትም ራሱ እየጠረጠራት ስለነበረ የሆነ ነገርማ እያደረገች ነው ያለ ምክንያት ከዚህ ቤት ወጣ እያለች አይደለም እቺ ልጅ የሆነ የሚጠነሰስ ነገርማ ይሸተኛል እንደምንም ብዬ ደግሞ እደርስበታለሁ እያለ ዳዊት ለብቻው ያወራል እሷም ቀጥ ብላ ወደ ቤት ትመጣለች ቀጥ ብላ ወደ ቤት ስትመጣ ካለብ ቁጭ ብሎ ታገኘዋለች ማለት ነው ካለብን ቁጭ ብሎ ስታገኘው ደግሞ ተደላድለህ ቁጭ አልክ አይደለ ስትለው ምን እያልሽ ነው ያለሽው ቆይ ከየት ነው የምትመጪው ሲላት ምን አገባ የሚመለከተህ ነገር አለ ትለዋለች እሱም ቀጠል ያደረገና ከእናትሽ ጋር ነው አይደል የነበርሽው ለምን አትናገሪም እናትሽ የት እንዳለች ሲላት አንተ እባክህ ዝም ብለህ አታውራ ተመስገን ብለህ አርፈህ ተቀመጥ እናቴ ያለችበትን ቦታ ማቅ ራሱ አልነግርህም ያማል እንዴ ዝም ብለህ አርፈህ አትቀመጥም እኔ የምልህ ቆይ አሁን ደህና ነህ ተሽሎሃል ለምን ወደዛ ወጥተህ አትገላገለንም ለምን ከቤታችን አትወጣም ቆይ ምንድነው እንደዚህ የሚያሟዝዝህ ስትለው ስሚ ወደድሽም ጠላሽም እኔና ሉሊት ተጋብተን ከዚህ ቤት እንኖራለን ሲላት እሷ ብላ ሳቀችና ይሄ ነገር በልሜ ይሆናል እንጂ መቼውንም አይሳካልህም ትለዋለች እሱም ታያለሽ ወደፊት ይሄን ነገር ወደፊት የምናየው ይሆናል ይሳካል አይሳካም የሚለውን ወደፊት የምናየው ይሆናል ይልቁንስ እናትሽ ያለችበትን ቦታ ንገሪኝ እናትሽ ጋር ነው አይደል የነበርሽው ለምን አትናገሪም ሲላት ቆይ አንተ ዝም ብለህ አርፈህ አትቀመጥም ወይ መጀመሪያ ስለ እናቴ ከመጠየቅህ በፊት ራስህን ጠብቀህ መቆም ቻል ከዛ በኋላ ስለ እናቴ ጠይቅ ስትለው ምን አልሽ ብሎ ተነስቶ አንገቷን እንቅስ ያደርጋት እሷም ካለብ ልቀቀኝ አነከኝ እኮ እያለች እንደውም ቁስሉን ትነካዋለች ማለት ነው ከዛ ቁስሉን ስትነካው እሱም ስላመመው ይለቃታል ከዛም አንተ ውሻ
ታንቀኛለህ እንዴ? አነቅከኝ እኮ አንተ የማትረባ ውሻ ስትለው እሱም አንቺ ውሻ የማትረቢ አልለቅሽም፣ እገልሻለሁ፣ ደግሞ እናትሽ ያለችበትን ቦታ እደርስበታለሁ፣ አሳይሻለሁ፣ ምንም ነገር አልፋታሽም፣ አንላቀቅም፣ እንደዚህ በቀላሉ የምትወሽ ይመስልሻል? መቼውንም ቢሆን አልተውሽም ይላታል ማለት ነው። በነገራችን ላይ ከሉሊት ጋርም ራሱ በዚህ ዙሪያ እየተጨቃጨቁ ነበረ። ሉሊት እኔ ምንም አይነት ጭቅጭቅ አልፈልግም፣ ነገር አልፈልግም፣ ይህን ነገር ፖሊስ ይፈታዋል ወይም ህግ ይፈታዋል። ስለዚህ እኔ የሰላማዊ ኑሮ ነው መኖር የምፈልገው፣ ነገር የሚባል ነገር አልፈልግም ስትለው እሱም አይ ፖሊስ እየፈለጋት ነው ስላለችው ፖሊስ ከማግኘቷ በፊት እሷን ከማግኘቱ በፊት ፖሊስ እኔ ላገኛት ፈልጋለሁ ስላት ሉሊትን ምን እያልከ ነው ያለኸው? ምን ልታደርጋት ነው ደግሞ ብታገኛት? ቆይ ልትመታት ነው? ልትገላት ነው ስትለው አይ የዛ ጊዜ ሳገኛት አሳይሻለሁ የማደርገውን፣ ነገር ግን ፖሊሶች ከመያዛቸው በፊት አልማዝን እኔ ማግኘት አለብኝ ስላት ቆይ አንተ ይህን ነገር አትተወውም ማለት ነው ስትለው ሉሊት እሱም ቀጠል አድርጎ መቼውንም አልተወውም የእሷን ነገር፣ እሷ ያደረገችኝን ነገር ወይም በእኔ ላይ የፈጸመችውን በደል ሞቼም ቢሆን አልረሳውም፣ ደግሞ መቼውንም ይቅር አላትም፣ ስለዚህ እበቀላታለሁ እያለ ነው። ወይዘሮ አልማዝም የድርጅቱን ወይም የሉሊትን ድርጅት ዶክመንት ይዛ ሞቼ ነው እንጂ መቼውንም ቢሆን ይህን ዶክመንት አልሰጣትም፣ ያለበለዛ ደግሞ እሳት ውስጥ ጨምረው አቃጥለዋለሁ እንጂ በፍጹም ሉሊት እጅ ውስጥ አይገባም እያለች እየዛተች ነው። እንግዲህ ወይዘሮ አልማዝን ካሌብም ይፈልጋታል፣ ዳዊትም ይፈልጋታል። አንድ ቀን ተከታትለው ልጃቸውን ያገኟታል ብዬ አስባለሁ። ግን ያን ዶክመንት የእውነት ሉሊት እጅ ታስገባዋለች አታስገባውም ሌላ ጉዳይ ነው፣ የምናየው ይሆናል ወደፊት። አሁን ግን ካሌብም ያው የያዘ ይዞት እንግዲህ ከሉሊት ጋር እየተጨቃጨቀ ከዛ ቤት ተቀምጧል። ሉሊትን አግብቼ እቀመጣለሁ እያለ ከልዕልት ጋርም ሲያወራ መቼውንም ቢሆን ነገር አይሳካልህም፣ በህልም ይሆናል እንጂ በእውነት መቼውንም አይሳካም እያለችው ነው። በነገራችን ላይ ሉሊትም አሁን ቤት አምጥታ አስቀመጠችው እንጂ ያላት ግንኙነት ከካሌብ ይልቅ ለዳዊት ጋር ማለት የምትፈልገውን ነገር ለማድረግ ለማማከርም ስትፈልግ ዳዊትን ነው የምታማክረው። አስከትላም የምትሄደው የሚገርመው ነገር ዳዊት ነው። የምትወጣውም ከዳዊት ጋር ነው፣ የምታማክረውም ዳዊትን ነው። ካሌብ አዎ ለእሷ ብዙ ነገር ስለሆነ እና ለእሷ ሲል ስለተጎዳ ብቻ ስላሳዘናት ይመስለኛል እንጂ ዳዊትን ማለት ካሌብን አላውቅም። የእውነት የምታፈቅረውና የምትወደው አይመስለኝም፣ እንደኔ ማለት ነው። ምክንያቱም የምትወደውና የምታፈቅረው ነገር ቢሆን ኑሮ የሆነ ቦታ ደርሳ ስንመጣ የሆነ ቦታ ደርሼ መጥቻለሁ ነው እንጂ የምትለው እንደዚህ ነው ብላ እውነታውን በፍጹም አትነግረውም። ለዳዊት እንደምትነግረው፣ ለዳዊት እንደምታማክረው፣ ለዳዊት ልቧን ከፍታ ሁሉን ነገር እንደምትነግረው ለካሌብ አትነግረውም። እንደምትወዱ ታውቃለች፣ አብራው ለመሆን ግን ትፈልጋለች። ነገር ግን ውስጧ ከካሌብ ይልቅ ለዳዊት ክፍት ነው። እናም ሉሊት ወደፊት ከዳዊት ጋር የምትሆን ይመስለኛል እኔ በበኩሌ። ከዛ ካሌብ ደግሞ ሳስበው አሁን አበባ ተብዬዋ የመጣችው ሰራተኛ ያላት እንክብካቤ ምናምን ስለሚያሳዝናትም እሷ እየቀረበችው ነው። እሱም ስላደረግሽልኝ ነገር አመሰግናለሁ ምናምን እያላት ነው። እናም ሳስበው ካሌብ ከእሷ ጋር የሚሆን ይመስለኛል እንጂ ካሌብና ሉሊት አንድ ላይ ሆነው ህይወታቸውን የሚቀጥሉ አይመስለኝም እኔ በበኩሌ ሳስበው ማለት ነው። ውዶች የእናንተ ሀሳብ አስተያየት ካላችሁ እስኪ በኮመንት ሀሳብ አስተያየታችሁን ለግሱኝ። ሉሊት ከዳዊት ጋር ነው የምትሆነው ወይስ ከካሌብ ጋር? የወደፊት ህይወቷ ከማን ጋር ይሆናል የሚለውን እስኪ እናንተም ሀሳብ አስተያየት ካላችሁ ጣል አድርጉብን ማለት ነው። ከዛ ወይዘሮ አልማዝስ የእውነት ልትሰልላት ያስገባቻትን አበባን የእውነት ይሳካላታል? በነገራችን ላይ አበባ ምንም ነገር አልገባትም። አንደኛ ደረጃ አሁን አባቴ ታማን ብር ስጪኝ ስትላት ምንም ስራ ስላልሰራሽ አልሰጥሽም ብላታለች። ሲቀጥል ደግሞ ሉሊትም ነቅታባታለች ለስለላ ከዛ ቤት እንደገባች ማለት ነው። እና ውዶች ይህ ነገር የምሳካ አይመስለኝም። ግን አሁን ይህን ዶክመንት ከአልማዝ እጅ የገባውን ዶክመንት በሰላም ለልዕልት ትሰጣታለች ማለት በጣም ዘበት ነው። ምክንያቱም ወይዘሮ አልማዝ ኃይለኛ፣ ክፉ፣ አረመኔ፣ ጨካኝና ለልጇ እንኳን ምንም አይነት ርህራሄ የሌላት ናት። ሁልጊዜ የምትለው ላንቺ ብዬ ነው ለልጅቷ በነገራችን ላይ ለእሷ ብላ ምንም ያደረገችላት ነገር የለም። እስካሁን ድረስ ያየ ነው ሰው መግደል፣ ሰው ማፈናቀል፣ ከቦታ ቦታ ሰውን ማሳደድ እንጂ
ጥሩ ነገር እስካሁን ድረስ በአልማዝ ላይ ያየነው ነገር የለም። በእህቷ እንኳን ማለት ለእህቷ እንኳን ርህራሄ የሚባል ነገር አልነበራትም ማለት ነው። ውዶችዬ እንግዲህ ድራማው እዚህ ላይ ነው ያበቃው። ካሌብ ልዕልትን አንገቷን እንቅ አድርጎ እየተጣሉ እያለ ነው እንግዲህ ድራማ ያለቀው። እኔም እዚህ ላይ ያበቃለሁ። ቀጣዩን በሚቀጥለው እንደየ አመጣጡ የምናየው ይሆናል ማለት ነው ውዶችዬ። እናንተም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ የደወል ምልክቷን ጫን በማድረግ ሁልጊዜም የምለቀው ቪዲዮ እናንተ ጋር ከቻሳ ይላል ማለት ነው። ከዛ ሲቀጥል ደግሞ ላይክ ማድረጋችሁን አትርሱ ማለት ነው። ላይክ በተለይ ላይክ ማድረጉ ለእኔ በጣም ወሳኝ ስለሆነ ላይክ ማድረጋችሁን አትንፈጉኝ። አመሰግናለሁ። በያላችሁበት የሀገሬ ልጆች የእውነት ሪስፔክት ሰላማችሁ ይብዛልኝ ማለት ነው። ባባይ መልካም ጊዜ። ቻው ቻው ብያለሁ ማለት ነው ውዶቼ።